በማንኛውም መንግስታዊና ፖለቲካዊ ለውጥ የማይናጉና በሲስተም የሚመሩ ተቋማትን ለመገንባት በትኩረት እየተሰራ መሆኑን የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ቢሮ ኃላፊ ወይዘሮ ባንቻምላክ ገብረ ማርያም ገለጹ። በክልሉ ቀልጣፋና ዘመናዊ የህዝብ አገልግሎት ለመስጠት የሚያስችሉ ተቋማትን የመገንባትና ዘመናዊ አሰራሮችን የመዘርጋት ስራዎች እየተሰሩ መሆኑንም ተናግረዋል። በዚህ ጉዳይ ላይ ደግሞ ዘጋቢያችን ካሰው መንጌ ከአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ቢሮ ኃላፊ ወይዘሮ ባንቻምላክ ገብረ ማርያም ጋር ቆይታ አድርጓል። ተከታትለን እንመለስ። አመሰግናለሁ። ወይዘሮ ባንቻምላክ ገብረ ማርያም የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ፣ እንደ ክልል የተሰሩ ያሉ የተቋማት ግንባታን የተመለከቱ ጉዳዮችን ለማንሳት ፈቃደኛ ስለሆኑና እዚህ ስለተገናኘን በጣም አመሰግናለሁ። እኔም አመሰግናለሁ። መልካም። ቀዳሚ ጥያቄ የምናደርገው እንዲያው የተቋማት ግንባታ ስንል ምን ማለት ነው? እሳቤው ምንድነው ከሚለው ሀሳብ ብንጀምር። በአጠቃላይ በመንግስት ደረጃ የተቋም ግንባታ ሲባል የመንግስት አጠቃላይ ፍላጎቶችን ሀገሪቱን ሊመራበት ያሰባቸውን ስትራቴጂዎች፣ ፖሊሲዎችና ህጎች የሚያስተገብራባቸው ተቋማት አሉ። ህብረተሰቡ ደግሞ አገልግሎት የሚያገኝባቸው ተቋማት አሉ። የነዚህ ተቋማት ግንባታ ስንል በተለይ ተቋማት ነፃና ገለልተኛ ሆነው በየትኛውም ጊዜ የመንግስታት መቀያየር ቢኖር እንኳን የፖለቲካ ጫና ሳይደርስባቸው ነፃ ገለልተኛ ሆነው የህዝቡን የምርት ተጠቃሚነት ሊያሳድጉ የሚችሉ በተለይም ደግሞ አገልግሎት አሰጣጡ የዜጎችን እርካታ የሚያረጋግጥ እንዲሆን የሚያስችሉ ዘመኑንና ወቅቱን የዋጀና ዘመናዊ አሰራርን የተከተሉ መሆን እንዲችሉ ማስቻል ማለት ነው። አማራ ክልል ላይ ያለው የተቋማት ግንባታ ሂደት ምን ይመስላል? ምን መልክ አለው ማለት እንችላለን? እንግዲህ እንደ አማራ ክልል ያለው የመንግስት ተቋማት አሰራርና አደረጃጀት በተለይ ክልላችን የ25 ዓመት ፍኖተ ካርታ አዘጋጅቷል። በሀገር ደረጃ ደግሞ ያለው የመንግስት አገልግሎትና አስተዳደር ሪፎርም አለ። መንግስት ደግሞ የሚከተለው አጠቃላይ ተቋማት ሪፎርም አለ። በዚህ ውስጥ ክልላችን ሪፎርም ከጀመረ እንደ ሀገር በተሰጠው ዳይሬክሽን መሰረትና በወጣው ፍኖተ ካርታ መሰረት ተቋማት ሪፎርም እንዲደረጉ እየተደረገ ያለበት ሁኔታ ነው ያለ። ይሄ በክልላችን ተቋማቱን ማዘመን ሲባል ህንፃውን ማሳመር ሳይሆን አገልግሎታቸው ዲጂታላይዝ እንዲሆን ማድረግ፣ ዜጎች ከዚህ አለፍ ብሎ ባሉበት አገልግሎቱን የሚያገኙበትን ስርዓት መፍጠር፣ እዛ ላይ ያለውን ተቋሙ ላይ የሚያገለግሉ ሰራተኞችን ወቅቱን የዋጀ እንዲሆኑ ማድረግ፣ በተለይ ወጣቶቹ በቅርብ የተመረቁት ወጣቶች እዛ ገብተው የዚህ የትውልድ ቅብብሎሹን ጭምር ሊያስቀጥሉ የሚችሉበት ሁኔታ መፍጠር፣ እነዛ ተቋማት ላይ የህብረተሰብን የመተማመን ደረጃ ማሳደግ፣ ይህንን በማድረግ በኩል ሰፊ ስራን የተሰራው። አንድ አመራር ለቆ ሌላ አመራር ሲተካ ሌላ አዳዲስ አሰራሮች የሚመጡ ሳይሆን በሲስተም እንዲመሩ ከማድረግ አኳያ ተቋማትን ከማዘመን ምቹ ከማድረግ ባለፈ ሲስተም ቢውልድ ከማድረግ አኳያ የተሄደበት ርቀት ምን ይመስላል? በ8 ተቋማትን ለይተናል። የኛን ተቋም ጨምሮ በ8 ተቋማት ዲጂታል የግዢ ስርዓት እንዲኖር፣ የበጀት አስተዳደር ስራችን በተለይ ዘመናዊ እንዲሆን፣ የንብረት አስተዳደር ስራችን ዘመናዊ እንዲሆን፣ ተቋማት ደግሞ አገልግሎት አሰጣጣቸውን ዘመናዊ እንዲያደርጉና ስራን ቀላል እንዲያደርጉ አንዱ መለኪያችን ነው። የዲጂታል ሲቪል ሰርቪስ አንዱ ሞሰብ ብቻ አይደለም። ተቋማትም ውስጥ ያለው የሀብት አጠቃቀም፣ የንብረት አስተዳደራቸው፣ የሰራተኛ አያያዛቸው፣ የአገልግሎት አሰጣጣቸው እና የዶክመንት አያያዛቸው ዲጂታል ማድረግ ነው። የመንግስት ተቋማት ጠንካራ በሆኑ ቁጥር በመንግስትና በህብረተሰብ ላይ የሚኖረው የመተማመን ደረጃ እያደገ ይሄዳል ማለት ነው። ዜጎች በሀገራቸው ላይ እምነት ያሳድራሉ። እምነት ሲያሳድሩ ሀብታቸውን ኢንቨስት ያደርጋሉ። እምነት ሲያሳድሩ ለሀገራቸው እድገት በነፃነት ይሰራሉ፣ ባለቤት ይሆናሉ ማለት ነው እና ቀላል ነገር አይደለም ፋይዳው። አሁን ላይ ያለው አጠቃላይ እንቅስቃሴ እንደ ክልልም በተለይ በህዝብና በመንግስት መካከል ጠንካራ የሆነ ግንኙነት ከመፍጠር አኳያ፣ ጠንካራ መስተዳድር፣ ጠንካራ ሀገረ መንግስት እንዲኖረን ከማስቻል አኳያ ምን አይነት አበርክቶ ይኖራቸዋል? ፍትሐዊነትን የምናረጋግጥበት ሁኔታ የተፈጠረበት ተቋም፣ ጠንካራ ተቋም ከገነባን ህዝባችንን በዛው ልክ እየሰለጠነ ነው የሚሄደው ማለት ነው። ትልቅ መተማመን ይፈጥራል ተብሎ የሚታሰበው ከተቋማት አንጻር ባልተማከለ አስተዳደር የምናገኘው ታችኛው አስተዳደር ላይ የሚኖረው የመንግስት አገልግሎት ነው። ቀበሌ ላይ የምናገኘው ማለት ነው፣ ወረዳ ላይ የምናገኘው፣ ክፍለ ከተሞች ላይ የምናገኘው። ስለዚህ ይሄ ማለት የመንግስት አገልግሎት ተደራሽነትና አገልግሎት አሰጣጡን ዘመናዊ ማድረግ የመንግስት ክሪቲካል ነው። ይሄ በተቋማት ውስጥ የሚሰጥ ነው። የየራሳቸው ድርሻ ይኖራቸዋል። ቢሮዎቹ ታች ድረስ የሚኖሩ ይኖራሉ፣ ማይኖሩ ይኖራሉ። ግን ታችኛው ሎካል ላይ ላለው ማህበረሰብ ክፍል አገልግሎቱን መስጠት፣ ፍትሐዊነቱን ማረጋገጥ፣ ይሄ የሚባሉት በተቋማት ግንባታ ስር የሚያልፉ ናቸው።
ስለዚህ በአንድ ሀገር ውስጥ የሀገረ መንግስት ግንባታው ጠንካራ እንዲሆን ከተባለ የአስተዳደር እርከኖቹ ጠንካራ መሆን ትልቅ ሚና አለው። ለአስተዳደር እርከኖቹ ጠንካራ መሆን ደግሞ ጠንካራ ተቋማት በክልል ደረጃ መገንባት አለባቸው። በማህበራዊም በፖለቲካም አጠቃላይ በዜጎች እርካታምና መንግስት እንደ መንግስት መገንባት የሚፈልገውን ሀገር ለዛ ሀገረ መንግስት ግንባታ ትልቅ ሚና ያላቸው ተቋማት ይገነባሉ ብለን እናስባለን። ምልክቱም ጥሩ ነው፣ ያየነው ውጤት ነው። ወይዘሮ ባንቻምላክ ገብረ ማርያም የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ በሰጡን